ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ ተመልሰን መጥተናል። በዛሬው ቪዲዮአችን የሪሚዲያል ተማሪዎች ብዙ ጥያቄ እያነሳችሁ ነው። አንደኛው ጥያቄ የሚሆነው የሪሚዲያል ኤግዛም የሚሰጥበት ቀን መቼ ነው ብላችሁ ነው። ሁለተኛ ላይ እያነሳችሁት ያለው ጥያቄ ደግሞ የፕራይቬት ለመፈተን የምንፈልግ በ2018 ፕራይቬት መፈተን የምንፈልግ ተማሪዎች መቼ ነው ምዝገባውን ማካሄድ ምንችለው እያላችሁ በተደጋጋሚ እየጠየቃችሁ ነው። በእነዚህ ሁለት ጉዳዮች ላይ ዛሬ ሀሳብ እንሰጥበታለን ማለት ነው። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ መደረግ እንዳይረሳ፣ ነባር ከሆናችሁ ላይክ እያደረጋችሁ ብዙ የሪሚዲያል ተማሪዎች ጋር እንዲደረስ አድርጉልኝ። ይሄን ቪዲዮ ስራ ብዙ ሰዓት ስለፈጀብኝ እስቲ ፕሊስ አንዴ ቆም ብላችሁ ላይክ አድርጉልኝ እና ያልንዛዛባችሁ በቀጥታ ወደ ጉዳዮችን እንገባለን። በአንደኛ ደረጃ ላይ የምናገኘው የሪሚዲያል የ2018 ኤግዛም የሚሰጥበት ቀን መቼ ነው እያላችሁ ነው። እሱም ትክክለኛ ቀኑ አልተገለጸም፣ ነገር ግን በግንቦት ወራቶች ውስጥ እንደሚሆን ተነግሯል ማለት ነው። ከግንቦት 3 እስከ ግንቦት 30 ከግንቦት 3 እስከ ግንቦት 24 ባሉት ቀናቶች ውስጥ ፈተናቸው እንደሚሰጥ በእርግጠኝነት ልነግራችሁ እፈልጋለሁ። እነዚህን ያገኘነው ከታማኝ ምንጮቻችን ስለሆነ እነዚህ ነገሮች መገንዘባችሁን አትርሱ እና እስከዛ ድረስ መዘጋጀት ይኖርባችኋል። ከዚህ በኋላ የሚቀራችሁ ጊዜ 3 ወር ብቻ ነው። በ3 ወር ውስጥ ራሳችሁ ማዘጋጀት ትችላላችሁ። የሪሚዲያል ፋይናል ኤግዛሞችን ማግኘት ትችላላችሁ። ከኛ ቴሌግራም ቻናል ላይ ሾርት ኖቶችን ማግኘት ትችላላችሁ። የ2017 ኤግዛሞችን ማግኘት ትችላላችሁ። የተለያዩ ኩዌሽኖችን ደግሞ እኛ እንሰጣችኋለን። እዛ ላይ የገባችሁ ማግኘት ትችላላችሁ። ራሳችሁን ማዘጋጀት ትችላላችሁ ማለት ነው። እና የቴሌግራም ቻናላችንን የመጀመሪያው ኮሜንት ሴክሽን ላይ ታገኙታላችሁ። እዛ ላይ ገብታችሁ ጆይን ማድረግ ትችላላችሁ እና የተለያዩ ነገሮችን ለቀንላችኋል፣ ገብታችሁ መመልከት ትችላላችሁ ማለት ነው። ሁለተኛው ጥያቄያችሁ ደግሞ የ2018 ፕራይቬት የምንመዘገብበት ቀን መቼ ነው፣ ፎርም የምንሞላው መቼ ነው እያላችሁ ጥያቄ እያነሳችሁ ነው እና በዛሬው ዕለት እና ትክክለኛው መግለጫ እስካሁን ድረስ አልወጣም። ነገር ግን በዚህ 10 እና 15 ቀናት ውስጥ ትክክለኛው የምትሞሉበት ከትምህርት ሚኒስቴር አናውንስ ይደረጋል ማለት ነው። እስካሁን ድረስ ከትምህርት ሚኒስቴር ምንም አይነት መረጃ አልወጣም። ስለዚህ እስከዛ ድረስ ትንሽ ብትታገዙ በጣም ደስ ይለኛል። ፎርም የምትሞሉበት ሊንክ ተለቋል። ፎርም የምትሞሉበት ሊንክ አለ፣ ነገር ግን ፎርም መሙላት አልተጀመረም ማለት ነው። ፕራይቬት መፈተን የምትፈልጉ ተማሪዎች ስለ ፕራይቬት ደግሞ ሙሉ የተብራራ ነገር የምትፈልጉ ከሆነ ስራ አለን በሉኝ። ስራ ፕራይቬት እንዴት ነው የምንፈተነው? ምንድነው ዛሬ የምናደርገው ነገር ምንድነው የሚጠበቅብን ከኛ እና ደግሞ መቼ ነው የምንፈተነው? ከትክክለኛ ተማሪዎች ጋር እኩል ነው የምንፈተነው ወይስ ለብቻችንን ነው የምንፈተነው? ይሄን ነገር ሙሉ ማብራሪያ የምትፈልጉ ከሆነ ኮሜንት ሴክሽን ላይ ገብታችሁ ጥያቄያችሁን ማቅረብ ትችላላችሁ። እና እስካሁን ድረስ ምንም አይነት በትክክለኛ የወጣ መረጃ የለም ማለት ነው። ስለ ፕራይቬት የምትመዘገቡበት ቀን አልተናገረም ማለት ነው። ስለዚህ እሱን ማወቅ ትችላላችሁ እና ትክክለኛው መረጃ ሲለቀቅ በቴሌግራም ቻናላችን ላይ እናሳውቃችሁ። ለኔ የቴሌግራም ቻናላችን የመጀመሪያው ኮሜንት ሴክሽን ላይ ታገኛላችሁ። እዛ ላይ ገብታችሁ የተለያዩ ነገሮችን ማግኘት ትችላላችሁ። ሊንኩም ሲለቀቅ እዛ ላይ ፖስት ምናደርግላችሁ ይሆናል እና ሙሉ አመዘጋገቡ የምፈልጉ ከሆነ በአንድ ተማሪ ወስደን ኦንላይን እንዴት መመዝገብ እንደምችሉ እናሳያችኋለን ማለት ነው። እና እስከዚህ ድረስ ቪዲዮን ተከታተላችሁ ከመጣችሁ ወዳችሁታል ማለት ነው እና ላይክ እና ሰብስክራይብ ማድረግ እንዳይረሳ። በቀጣይ አሪፍ ቪዲዮ ይዘን እስክንመለስ ድረስ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ።